ህይወት በአጋጣሚ ከባድ ማፊያና ሌሎችንም ፊልሞች በማዘጋጀት የምናውቀው የፊልም አዘጋጅ አወል እንድሪስ በቅጽል ስም ደግሞ ዘይን በሚል የምናውቀው ደርሶና አዘጋጅቶ ነው ያቀረበልን። እንደዚሁ በኤል ሶፊ ፊልም ፕሮዳክሽን ደግሞ ተቀነባብሮ ቆንጆ ሆኖ ቀርቧል። እሱ ደግሞ በኋላ አይተን እንመሰክራለን። ነገ ብዙ አማራጭ አበዛል ማለት ነውና ሌሎችም ያው ጓደኞች አሉ ፕሮዲዩሰሮች ምናምን ይሄን አካሄድ ቢጠቀሙት መልካም ነው ብዬ አስባለሁ። ስራቸው ቆንጆ ነው። አንድ ፊልም ለመስራት ያው ረጅም ጊዜ ነው የሚፈጀው ታውቂያለሽ። በጣም ውጣ ውረድ አለው። ፍቅር ጥበብ እንጂ ኃይል አይፈልግም። ትንሽዬ ፈገግታሽ አስማት ሳይኖራት አይቀርም። ለምንድን ነው በዚህ ልክ ለኔ ዋጋ የሚከፍለው? አፈቅርሻለሁ። ፊልም ስራ ቀላል ከማያደርጉት ነገሮች አንዱ በጣም ኤክስፔንሲቭ ሚዲየም ከሚባሉት ውስጥ ነው። ሆልድ አድርገን ነው ፊልሙ ምናምን ትንሽ ይዘነው ነው ያወጣነው። ጊዜ እየጠበቅን ማለት ነው። መልካም እንኳን ደስ አላችሁ በሉልን። ቁመታቸው ተቀራራቢ ነው። እድሜያቸውን አላውቅም። የሆነ ከመጀመሪያ ሻሪፍ ነገር አለ አይደል? በጣም አሪፍ ነበር። ብቻ በጣም ወዳቸው በጣም እነሱ ናቸው ዘደኝ። አወል እንድሪስ ዘይን እባላለሁ። የልዩ ዓለሜ ፊልም ደራሲና ዳይሬክተር። እንግዲህ እህቱን አይታችኋታል እዚህ ፊልም ላይ በምርጥ ፐርፎርማንስ። እስቲ እንዴት ነበር? አንተን ስታመሰግን ነበር መድረክ ላይ ጭምርና ያንተ አስተዋጽኦ ገዛ ምን ነበር እዚህኛው ፊልም ላይ? የሚገርም ስራ ነው። እኔ ተመችቶኛል። አሪፍ ስራ። ዋው ተመልካቾች እንዴት ናችሁ? አሁን የምትገኙት ፍቅር ሰጡ ዩቲዩብ ላይ ነው። እንግዲህ ከሳምንት ወደ እናንተ መድረሳችንን አላቆምንም። ዛሬ የት ነው የምትገኙ? ዛሬ ወደኛ የሚደርሰው ፕሮግራም ምንድነው ብላችሁ ከጠየቃችሁ ዛሬ የምገኘው በአለም ሲኒማ ነው። ስለዚህ ልዩ ዓለም የተሰኘውን ፊልም ምረቃ ላይ ይገኛለሁ። ከመጀመሪያው እስከ መጨረሻው የሚኖረውን ፕሮሰስ አሳያችኋለሁ። ኢንተርቪዎችም ይኖሩናል። እስከዛው ሰብስክራይብ ያደረጋችሁ ከኛ ጋር ቆዩ። መልካም ጊዜ። እስቲ ስምህንና እዚህ ልዩ ዓለም ላይ የተሰኘው ፊልም ላይ የስራ ድርሻህ ለተመልካቾች ንገረኝ። እሺ፣ ቴዎድሮስ ብርሃኑ እባላለሁ። ቻኖስ የስራ ድርሻዬ ደግሞ ኤዲተር ነኝ። ኦኬ፣ ከፊልሙ ዘውግ አንፃር እንደ ኤዲተር የገጠመህ ስትራግል አለ ወይ? እሱ ነገር ስትራግሎች ያው አይጠፉም ሁሉም ላይ
ግን እዚህኛው ላይ ያው ሞር ብዙም ስትራግል የለው አሪፍ ነው ፊልሙ ከአክተሮችም አንፃር ከሁሉም አንፃር ኤዲቲንግ ላይ ምንም ያቃተን ነገር የለም እውነቱን ለመናገር ግን ያው እንደ ባለሙያ ስትሆኝ ደግሞ የሚገጥሙ ሽክሎች አሉና በተለይ ቦታው ላይ ሄደን የሰራነው ኤዲቲንግ ነው መጀመሪያምና እዛ አዳማ ሄደን የሰራነው እዛ ላይ ይኖራሉ ገጠመኞች ነው ይኖራሉ ሌላ ጊዜ ነው ያን ያህል ግን የከበደ ነገር የለም ያን ያህል የከበደ እንኳን የለውም ያው አክተሮቹም እንትን ናቸው ኤክስፒሪየንስድ ስለሆኑ ያው ባለሙያዎችም ከኛ ጋር የተጣጣሙ ናቸውና ፖስት ፕሮዳክሽን ላይ ነው ትንሽ የመዘግየት ጉዳይ ምናምን የመጣብን ሆልድ አድርገን ነው ፊልሙ ምናምን ትንሽ ይዘነው ነው ያወጣነው ጊዜ እየጠበቅን ማለት ነው ዛሬ ምርቃቱ ላይ ነው እና የምንገኘው እንዴት አየኸው ሴሬሞኒውን ሰውስ እንደጠበቀው መጥቷል ወይ ሴሬሞኒው አሪፍ ነው አለም ሲኒማ ሁሌ ይታወቃል አዲስ ፊልም አሪፍ ፊልም ይዘሽ ስትወጪ ሁሉም ነገር ቆንጆ ነውና አሪፍ ነገር ይዘን መተናል ብያለሁና ኦዲየንሱም ያው አያሳፍረንም አይቶ ደግሞ ለኛ ምላሹን ይሰጠናል ማለት ነው እስቲ ጋብዛቸው በደንብ መተው እንዲያዩት ይሄንን ፊልም እንደ ኤዲተር እንደ ባለሙያ ያው እንግዲህ ልዩ ዓለሜ በ26 አሁን ዛሬ እያስመረቅነው ነው ከዚህ በኋላ ከ26 በኋላ በሁሉም ሲኒማ ቤቶች መታየት ይጀምራል እየገባችሁ ብታዩልን ብታበረታቱን ይሄ ጎሏቸዋል ብላችሁ ይስብሰጡን ደስ ይለናል በተረፈ በጣም አሪፍ ፊልም ይዘን መጣን ቆንጆ አመሰግናለሁ በጣም መልካም እድል አሜን ለሁላችን አመሰግናለሁ የአርቲስት ፍሬህይወት ባህሩን ነፍስ ፈጣሪ እንግዲህ ከደጋጎች ጎን እንዲያሳርፍልን ለቤተሰቦቿ ለወዳጆቿ እንደዚሁም ለስራ አጋሮቿ ደግሞ መጽናናት እንዲሰጥልን እንመኛለን። መልካም ህይወት በአጋጣሚ ከባድ ማፊያና ሌሎችንም ፊልሞች በማዘጋጀት የምናውቀው የፊልም አዘጋጅ አወል እንድሪስ በቅጽል ስም ደግሞ ዘይን በሚል የምናውቀው ደርሶና አዘጋጅቶ ነው ያቀረበልን። እንደዚሁ በኤል ሶፊ ፊልም ፕሮዳክሽን ደግሞ ተቀነባብሮ ቆንጆ ሆኖ ቀርቧል። እሱን ደግሞ በኋላ አይተን እንመሰክራለን። እንደዚሁ ከባድ ማፊያ ፊልሞችን አዘጋጅቶ ያቀረበልን የዚህም ደግሞ የልዩ ዓለሜ ፊልም ደራሲና ዳይሬክተር አወል እንድሪስ በቅጽል ስም ዘይን፣ ሁለቱም ይኸው እንግዲህ በክብር ወደ መድረክ መጥተዋል። በጭብጨባ መድረኩን አስረክቡልን። መልካም እንኳን ደስ አላችሁ በሉልን። ቁመታቸው ተቀራራቢ ነው፣ እድሜያቸውን አላውቅም። እንግዲህ ነው የሚቀድመው። ጥሪያችንን አክብራችሁ እዚህ ስለመጣችሁ እጅግ አድርጌ በጣም አመሰግናለሁ። ንግግር ላይ ብዙ ጊዜ መድረክ ላይ ነው እንጂ የምወጣው ተናገር ያለ። በመጀመሪያ ስራችንን አስጀምሮ ላስጨረሰን ፈጣሪያችን አመሰግናለሁ። አክተሮችን በጣም ማመስገን ፈልጋለሁ። ጉልበታችሁን፣ እውቀታችሁን፣ ሁሉን ነገር ሳሰስቱ ስለሰጣችሁኝ እጅግ በጣም አመሰግናለሁ። ስም መጥራት ሰዓት ይወስዳልና ኤልያስ በጣም ወዳለሁ። በጣም አወል ክበርልኝ። በጣም ነው የምወደው። ሁላችሁም ወዳችሁ። እንዴት ናችሁ?
በቅድሚያ አይደለም ፊልም ሰርቶ ለመጨረስ ሌላም ነገር ለማድረግ ይቅርና መዝሙረኛው ሲናገር በሰላምተኛው ደግፈኛልና ነቃሁ ይላልና የሰው ልጅ አይደለም ሌላ ነገር ሊያከናውን ከተኛበት እንኳን ለመንቃት የአምላኩን ድጋፍ የሚፈልግ ነው እና ይህንን ስራ በጣም ረድቶናል። በጣም ነው እግዚአብሔርን የማመሰግነው። አዚ የቴዲ እናት ባለቤቱ ደግሞ ሉላ ያው ምግቡን እያበሉን ከዛ ደግሞ ወንደሰን ሞላ ባለቤቱ ያው እነሱም እያበሉን ሰርተናልና ቴንኪው ለማለት ነው። በመጨረሻ ስለመጣችሁ እናንተን እኔንም የእኔ ወዳጆችንም ጥሪ ተከትላችሁ እዚህ ስለመጣችሁ እጅግ አድርጌ አመሰግናለሁ። መልካም እይታ ይሁንላችሁ። በጣም እጅግ አድርገን እናመሰግናለን። እዚሁ ባላችሁበት የክብር እንግዳውን ብንጠራ ደስ ይለናል። አወል እንግዲህ ሆዳችን ሳይጎድል ሞላ እንዳለ ስራችንን ጨርሰናል ብሏል። ለሁሉም እንግዲህ ምስጋና ቀርቧል። እውነት ነው፣ በርካቶች ተሰባስበው ነው ፊልምን በዚህ ልክ እንግዲህ ቆንጆ ሆኖ እንዲወጣ የሚያደርጉትና ለሁሉም ምስጋና ይገባል። እናመሰግናለን። መልካም። አሁን እንግዲህ የክብር እንግዳችንን እንጠራለን። የሚሰራውን የጥበብ ጥሪ ወይም ደግሞ የነፍሱ ጥሪ የሆነውን ሙያ ጠንቅቆ የሚያውቅ ከማወቅም እስከ ማስተርስ በዘለቀ የትምህርት ዝግጅት የፊልም ጥበብን ጠልቆ የመረመረ ያገኘውን እውቀት መምህርም በመሆን ለብዙዎች እያሳወቀ የሚገኝ ከህዝብ ጋር ያስተዋወቀው የቤት ልጅ ፊልም ላይ በትወና እንደዚሁም ደግሞ ደርሶ መልስ ተከታታይ ድራማ ላይም በትወና ቀጠለ። ገዳይ ሳረፋፍር ላይ በዝግጅት በጽሁፍ ተሳትፎ ብቃቱን በደንብ አስመሰከረ። በነገራችን ላይ ይህ አሁን የምጠራው ባለሙያ ኢንተርናሽናል ፎቶግራፈር ጭምር ነው። በጣም የሚገርም ነው። አንድ ፎቶ በ20,000 ዩሮ የሸጠ ነው። እንግዲህ ስንት እንደመነዘረው እንጃ። ለማንኛውም እንግዲህ በመሃል ላይ የሰራቸው በርካታ ስራዎች አሉ። እነሱን አለፍ ብለን አሁናዊ ስራዎቹን ስናነሳ እሁድ ቤት የተሰኘው የኢቲቪ መዝናኛ ላይ የሚቀርበውን ፕሮግራም ላይ በአዘጋጅነት እየሰራ የሚገኝ ነው። የኮንቴንት ክሬሽን ላይም በመሳተፍ ከፍ ያለ ፕሮዳክሽን እንድናይ ያደረገን እውቀቱን ያለ ስስት የሚያካፍል ትሁት፣ ቅን፣ ብዙ ስራ የምንጠብቅበት በተለይ ከዚህ ከፊልም ኢንዱስትሪው ትንሽ ራቅ ብሏል። አሁን ያለ ጥርጥር ወደ ፊልም ኢንዱስትሪው በደንብ ይጠጋል። ለምን? ብቃት ስላለው። የክብር እንግዳችን ናኦድ ለማ በክብር ወደዚህ ወደ መድረክ ጋብዙልን። ናኦድ እንኳን ደህና መጣህ ብለናል። መጨረሻ ላይ አንደበቱን እንሰማለን። በቅድሚያ ግን ለዚህ ፊልም መሳካት አስተዋጽኦ ያደረጉ ድርጅቶችና ግለሰቦችን እናመሰግንና ከዛ ናኦድ ፊሽካውን ይነፋና ልዩ ዓለም የሚለውን ፊልም እንመለከታለን። በቅድሚያ ወደ ማመስገኑ እንሄዳለን። እህቴ ራቀችኝ፣ ወደ እሷ ልጠጋ መሰለኝ። እሺ ግድ የለም። ለማንኛውም እዚሽ ጋር እንሆናለን። መልካም። አሁን የምናደርገው እንግዲህ ለዚህ ፊልም መሳካት አስተዋጽኦ ያደረጉትን እናመሰግናለን። ኤማንዳ ፋሽን የልዩ ዓለም ፊልም ልኩን አግኝቶ ቆንጆ ሆኖ እንዲመረቅ አስተዋጽኦ ስላደረጉ እናመሰግናለን። ድጋፍ ጭብጨባ ያስፈልጋል። ተወካይም ካለ ወደ መድረክ እንዲመጡ እንጠይቃለን። ኤማንዳ ፋሽን ክሩ አባላት፣ አክተሮች፣ እዚህ የተገኛችሁ ባለሙያዎች፣ ቤተሰቦች፣ ታዳሚዎች ይሄ ቀላል ቀን አይደለም። ለእያንዳንዱ ሰው ቀላል ነገር እንዳልሆነ እንደ ባለሙያ ይገባኛል። እንኳን ደስ አላችሁ ለማለት እፈልጋለሁ። ያው ፊልም ስራ ቀላል ከማያደርጉት ነገሮች አንዱ በጣም ኤክስፔንሲቭ ሚዲየም ከሚባሉት ውስጥ ነው። አሁን ብዙ ሰዎች ስልክ አንስተው ብዙ ነገር መስራት ይችላሉ።
ፊልም ግን እንደዛ አይሰራም። ፊልም ብዙ ወጪ የሚፈልግ ብዙ ሰው የሚሳተፍበት ነገር ነው። የዚህ አይነቱ ሚዲያ እንዲበረታታ የሚያስችለው አንዱ ከቤተሰብ ከጓደኛ እንዲሁም ደግሞ ከባለሙያ የሚደረግ ድጋፍ ነውና ይሄ ድጋፍ ስለሰጣችኋቸው አክብራችኋቸው ስለመጣችሁ እኔ ራሴ በእነሱ ስም እናንተን ራሱ አመሰግናለሁ። ልክ ነኝ እስካሁን? ያው የኢትዮጵያ ሲኒማን በተመለከተ ይሄ ትውልድ የኔ ትውልድ ተስፋ እንደማይቆርጥ ወይም እኔ ተስፋ ቆርጬ እሱ ቅድም ያለው አንድ ፎቶግራፍ $20,000 ሸጠ የሚለው ትክክል አይደለም። አልሸጥኩም። ኤክስፐሪመንታል ፊልሞች ነው የምሰራው ያለሁት። ምክንያቱም አፎርድ አይደረግም። ሲኒማ እንደ ቀላል የምናየው ነገር አይደለም። ብዙ ገንዘብ የሚወጣበት ነው። ስለዚህ በስልካችን በምናችን ያው አንዳንዶች ሌሎች ስራዎችን ሊሰሩበት ይችላሉ። ያንን መጥፎ ነው ልል አይደለም። ትክክል ነው፣ ጥሩ ነው። እንደ ፊልም ሜከር ደግሞ በስልካችን ተለማምደን እንደዚህ ላለ ኢትዮጵያ ውስጥ 2 ወይም በአንድ እጅ ብቻ ለሚቆጠር ሲኒማ ቤት ፊልም ሪስክ ወስዶ ማቅረብ ቀላል አይደለምና የሰራችሁልን እግዚአብሔር ይስጣችሁ። በጣም እናመሰግናለን። መጨረሳችሁ እንኳን በቂ ነው። ሳላየው ራሱ መጨረሳችሁ ይሄ ፊልም ጥሩ ፊልም እንደሆነ ያሳያል። እንኳን ፈጣሪያችሁ ረዳችሁ። መልካም የፊልም እይታ ጊዜ ይሁንላችሁ። በጣም እጅግ አድርገን እናመሰግናለን። የክብር እንግዳችን ናኦድ ለማ ልዩ ዓለም ፊልም እይታ ላይ ይቀርባል። ከፊልም በኋላ እንገናኛለን። መልካም ጊዜ። ብቸኛነት ወደ ሀገር ያልተገኘ በጣም ቢኖር ፍቅር ነው። ፍቅር ጥበብ እንጂ ኃይል አይፈልግም። ትንሽዬ ፈገግታሽ አስማት ሳይኖራት አይቀርም። ለምንድን ነው በዚህ ልክ ለኔ ዋጋ የሚከፍለው? አፈቅርሻለሁ። ብቻዬን የምቀር እየመሰለኝ ፈራሁ። በጣም ተደጋጋሚ ሲሆን እኔም ጥያቄ እየፈጠረብኝ መጣ። ሳሚ ድረስልኝ ያለች ትጮህ ነበር። አንዱ ቀን ሲጠብቅለት ያገኘው አንድ ነገር እንዳያረግብኝ ፈራው። ለፍቅረኛዋ እንድታወራኝ ይፈልጋል። መክብብ ሞቷል። አብሯችሁ ከሚሰራ ምንም ነገር ማድረግ ከፈለገ ማንም አያስቆም። እንደማይጸጽትህ ተስፋ አድርጋለሁ። ትከታተለኛለህ? ትንሽ አስደነገጥኩ ልበል። በተመሳሳይ መሳሪያ ተመሳሳይ የአገዳደል አይነት መልካም እናመሰግናለን። አፎሚያ ጌታቸው ናይስ ደስ ይላል። ሜካፕ ሳሮን አንተነህ ሁሉንም እጅግ አድርገን እናመሰግናለን። ሜካፕ ሳሮን አንተነህ፣ እንደዚሁ ሳውንድ ስኮር ደግሞ ዳኜ ደጀኔ በበርካታ ስራዎች የምናውቀዋለን። እዚህ ጋርም እንግዲህ በስራው በሙያው አብሮን ስላለ ሳውንድ ስኮር ዳኜ ደጀኔን እናመሰግናለን። በጭብጨባ ወደ መድረክ ትጋብዙልኛል። በዚሁ ደግሞ ሳውንድ በላይ ወልደ ሰማያት ዳኜ እናመሰግናለን። ሳውንድ ደግሞ በላይ ወልደ ሰማያት። እንግዲህ ሞራል ድጋፍ ያስፈልጋል። ዳኜን እንፈልገዋለን። ዳኜ እዚች እጅግ አድርገን እናመሰግናለን። ሳውንድ በላይ ወልደ ሰማያት። ማጀቢያ ሙዚቃ ደግሞ ሚፍታ ኑሪ። ዩኒስ ፕሮዳክሽን ማናጀር ደግሞ ጌታ መሳይ ደሳለኝ። ሁሉንም እጅግ አድርገን እናመሰግናለን። ላይት ደግሞ ላመስግን አለቃ። በዚሁ ደግሞ ፕሮዳክሽን ማናጀር አማኑኤል ንጉሴ። በላይ ወልደ ሰማያት ነው ወደ መሀል የገባው። በክብር እዚህ እንፈልገዋለን። እንቀጥላለን። ላይት ላመስግን አለቃ፣ ፕሮዳክሽን ማናጀር አማኑኤል ንጉሴ፣ እንደዚሁም ረዳት ካሜራ ደግሞ ያብስራ ስንታየው ረዳት ካሜራ።
እንደዚሁ ረዳት ዳይሬክተር ዮናታን ኤልያስ ረዳት ዳይሬክተር ጭብጨባውን ደመቅ እናደርግላቸው። የልዩ ዓለም የተሰኘውን ፊልም እንግዲህ እነሱ ተባብረው ሙያቸውን አበርክተው ነው የሰጡን። እጅግ አድርገን እናመሰግናቸዋለን። ሲኒማቶግራፈር ፉአድ ሙስጠፋ፣ ሲኒማቶግራፈር ፉአድ ሙስጠፋ በስራዎቹ እናውቀዋለን። እዚህም ደግሞ አበርክቶን እጅግ አድርገን እናመሰግናለን። ኤዲተር ቴድሮስ ብርሃኑ እጅግ አድርገን እናመሰግናለን። እያበላ እያጠጣ የተባለው ቴድሮስ ብርሃኑ እናቱም ሚስቱም አልቀሩም። በደንብ አድርገው እንግዲህ ለፊልሙ መሳካት አስተዋጽኦ አድርገዋል። ቴድሮስ ብርሃኑ እጅግ አድርገን እናመሰግናለን። መልካም፣ ወደ ተዋናዮች እናልፋለን። ደግሞ ኤልሳቤጥ አረጋ እዚህ ፊልም ላይ የተሳተፈች ኤልሳቤጥ አረጋ እዚህም ከሌሉ እንግዲህ ባሉበት እንዲደርስ ያው ድጋፉን ከፍ እናደርግላቸው። ሶሊያና መኮንን በትወና ተሳትፋለች። እጅግ አድርገን እናመሰግናለን። መልካም፣ አሁንም እንቀጥላለን። ሳምሶን ነጋሽ ትወናውም አልቀረ፣ ላይን ፕሮዲውሰርነቱም አልቀረም። እጅግ አድርገን እናመሰግናለን። ሳምሶን ነጋሽ ደግሞ ተከታትለው በጣም ደስ ይላል። በጣም አሪፍ። እንቀጥላለን። አሁንም ካሊድ አብደላ፣ ሳምሶን ነጋሽ፣ ካሊድ አብደላ እጅግ አድርገን እናመሰግናለን። በለጠች ፍቃዱ በጣም እጅግ አድርገን እናመሰግናለን። በጥሩ የትወና ብቃት እንግዲህ በፊልሙ ላይ እናትነትን በደንብ ነው የተመለከትነው። እጅግ አድርገን እናመሰግናለን። መልካም፣ አሁንም እንቀጥላለን። በሶሻል ሚዲያ በተለይ በቲክቶክ ተቀባይነቷ ከፍ ብሏል። በጣም ደግሞ በቅርቡ 1 ሚሊዮን ገብታ አይደለም ደመቅ አርጋ ፕሮግራሟን አስኪዳለች። በጣም የሚገርመው ደግሞ ይህ ፊልም የመጀመሪያዋ ወይም ደግሞ ከዚህ በፊት ትወና ላይ በፊልም ደረጃ ተሳትፋ አታውቅም። በመጀመሪያ ሰርታ እንደዚህ አይነት ብቃት በጣም ይገርማል። በከፍተኛ ሞራል ወደ መድረክ ጋብዙልን። ፌበን ገዛኸኝ በጣም እጅግ አድርገን እናመሰግናለን። በጣም እጅግ አድርገን እናመሰግናለን። ደግሞ እንዴት አምሮባታል! እባካችሁ አንዴስ ናይስ። እናመሰግናለን። ፍቅር በይሉንታ፣ አላበድኩም፣ ፍቅር የታለች በተሰኙ ፊልሞች ላይ በድርሰትና በዳይሬክቲንግ ተሳትፏል። በዚህ ልዩ ዓለሜ ፊልም ላይ ደግሞ በትወና ዩሊያ ተክለ ማርያም በጣም አሪፍ ትወና ተመልክተናል። እጅግ አድርገን እናመሰግናለን። በጣም እጅግ አድርገን እናመሰግናለን። በጣም ቆንጆ የትወና ብቃት ተመልክተናል። እጅግ አድርገን እናመሰግናለን። በጣም እጅግ አድርገን እናመሰግናለን። ቅድስት ሙሉ ዓለም በጎን ደግሞ በሕክምናው ላይ ብትበረታም የሚያዋጣ ይመስለኛል። ቆንጆ ትወና ነው፣ ተመችቶናል። እናመሰግናለን። ሌዲስ ፈርስት ኤክስ አሪፍ አይቸኩልም፣ አንድ ታሪክ፣ አንቺን ለኔ፣ ልዩ ዓለሜ ፊልሞች ላይ በብቃት ተውኗል። ቀረብ ላለው ደግሞ ምርጥ ወዳጅ ነው፣ ለስራው ደግሞ ሟች ነው። ኤልያስ አለሙ
ኤልያስ አለሙ በጣም እጅግ አድርገን እናመሰግናለን። የኤል ሶፊ ፊልም ፕሮዳክሽን ደግሞ የበላይ ጠባቂ ነው። ቀላል ሰው አይምሰላችሁ። ኤሊ እናመሰግናለን። አሁንም እንቀጥላለን። በቀደሙት ጊዜያት በርካታ ተከታታይ ድራማዎችን፣ ፊልሞችን፣ የሬዲዮ ድራማዎችንም ጭምር ማስታወቂያዎችም ሳይቀር በብቃት ቆንጆ አድርጎ ሰርቶ በብዙዎቻችን ልብ ውስጥ አለ። ይህንን አሁን ልዩ ዓለም የተሰኘውን ፊልም ደግሞ ከ13 ዓመት በኋላ በፊልሙ ኢንዱስትሪው እንዲመለስ አድርጎታል። ይሄ ፊልም አንጋፋ ነው። ዳንኤል ሙሉነህ በደረሰኝ መረጃ መሰረት ለቀረጻ ወደ ክፍለ ሀገር ሄደዋል ተብሏል። የትኛው ክፍለ ሀገር እንደሆነ እኔ እንጃ። እዛ ጫፍም እዚህ መሀልም ይሁን ራቅ ያለ ብቻ ለሱ ድጋፍ ያስፈልጋል። ደመቅ ያለ ድጋፍ እንድንሰጠው ይሁን። አሪፍ። ይሄንን ክሩ ሙሉ ማድረግ ስለምንፈልግ ደራሲና ዳይሬክተር አወል እንድሪስ ወደ መድረክ እንጠራለን። እሱን ማለት ነው። ትወና ላይም ነበረ፣ በድርሰት በዳይሬክቲንግም እንደዚሁ አስደምሞናል። በጣም እጅግ አድርገን እናመሰግናለን። የመጀመሪያ ስራሽ ሆኖ በጣም አስደምመሽናል። ወንድሟም ከፊት እየመራ ሁለቱም አንድ ላይ ሆነው ሰርፕራይዝ ሊያረጓት ነው። የመሃሉን ቦታ ትቆናጠጣለች። የመጀመሪያ ስራሽ ሆኖ በዚህ ልክ ተመልክተንሻል። ከዚህ በኋላ ስራዎችሽ ሁሉ እንዲሰምር እንመኛለን ብለዋል። እናንተም በደንብ ተመኙላት እስቲ ባካችሁ። በጣም እጅግ አድርገን እናመሰግናለን። በዚሁ አይነት ስሜት ውስጥ ደግሞ የሰውን የውስጥ ስሜት በድምጽ መስማት እንዴት ደስ ይላል። ፌቪ ምን ትያለሽ? ማርያምን ያልችልም። አመሰግናለሁ ሁላችሁም። እሺ በጣም ነው የምወዳችሁ። አወል በጣም ነው የማመሰግነው። ናይስ። በጣም እጅግ አድርገን እናመሰግናለን። ወንድሟ በጎን በኩል አሻንጉሊት ውስጥ የሆነ ነገር አለ ብሏል። ለቤትሽ ቼክ ታደርጊዋለሽ። ለማንኛውም አክብራችሁን እስካሁን ስለቆያችሁ እናመሰግናለን። ናኦድ ለማ የክብር እንግዳችን ክበርልን። አጠቃላይ የልዩ ዓለሜ የፊልም ክሮችንም እጅግ አድርገን እናመሰግናለን። ትልቁን የአንበሳውን ድርሻ ለእናንተ ለውድ እንግዶቻችን ሰላም ግቡልን። እናመሰግናለን። እንግዲህ ጓደኛዬ ፊዮና አግኝቻታለሁ ማለት ነው። ስለዚህ ፊልሙን አይተን ነው አሁን የወጣው። አንዳንድ ጥያቄዎችን ጠይቅሻለሁ መልሽልኛለሽ። እሺ ቤዚቲ መጀመሪያ ከለባበስሽ ጀምሮ በጣም ነው ያማረብሽ። አመሰግናለሁ። ግን ያው ሁሌም ስለሆነ እሱ ነገር እንዳማረብሽ ነው ትንሽ ዛሬ እንዴት አየሽው? በጣም ቆንጆ ፊልም ነው እውነት። ከርዕሱ ጀምሮ ስራቸው ቆንጆ ነው። አንድ ፊልም ለመስራት ያው ረጅም ጊዜ ነው የሚፈጀው ታውቂያለሽ። በጣም ውጣ ውረድ አለው። ሙሉ ቀን ዝናብ ሊይዘን ይችላል ምናምን፣ ፀሐይ አለ አይደል? ብቻ ፊልም ሲሰራ እናውቀዋለን ስሜቱን እና መጨረሳቸው ራሱ በጣም የሚገርም ነው። በዛ ላይ የጠፋ አክተር በጣም ወዶ አክተር እዚህ ላይ ያለና በጣም ነው ደስ ያለኝ እሱን ስላየው ማለት ነው። በተረፈ ሌሎቹም በጣም ጎበዝ ናቸውና ደስ ብሎኛል። አዎ እንደ ባለሙያ አሁን አንቺን ልጠይቅሽ የምችለው ስለ ኤዲቲንጉ ስለ ሲኒማቶግራፊው ሳይሆን ስለ አክቲንግ ነውና እስቲ አክቲንጋቸውን በደንብ ከፌቨን አሁን ፌቨን የመጀመሪያ ፊልም ነውና ከጠፋው አርቲስታችን ጭምር ስለ አክቲንጋቸው እስቲ የሆነ ነገር ያው ፌቨንን መጀመሪያም ቲክታክ ላይ ስለማውቃት ቲክታክ ላይ ራሱ የምትሰራቸው ስራዎች ደስ ይሉኛል። አክቲንግ ነው የምትሰራውና
እዚህ ደግሞ ስትመጣ የበለጠ ከፍ ብላ ነው የመጣችው እና በጣም አሪፍ ነበር። በጣም ደስ የሚለው ሴሬሞኒውን እንዴት አየሽው? የምርቃት የሚለው ግርግሩ ምናምን ይሄ ቫይብ በጣም ደስ ይላል ፊልም ምርቃት ላይ እና ብቻ ቆንጆ ስራ። ኔክስት ደግሞ ያንቺን ፊልም እናስመለከት ለመምጣት ያውቃል። አሜን አሜን። እሺ እንዲያዩት ገብቻቸውና ልዩ ዓለሜ ቆንጆ ፊልም ነው። ሁላችሁም እዩት፣ ትወዱታላችሁ። ቴንክ ዩ። እሺ ኢሊያስ እንዴት ነህ? ሳገኘው በጣም ደስ ብሎኛል። ልዩ ዓለሜን አሁን አይተነው ነው የወጣነው እና በጣም አሪፍ ፊልም ነበረ። እስቲ ስለ ፊልሙ አንዳንድ ነገር በለን መጥተው እንዲያዩት ከመጀመሪያው ሲኒማ ቤት ላይ እንደሚሆን ለተመልካቾች። እሺ ልዩ ዓለሜ እንግዲህ ከአርብ ጀምሮ ከፊታችን አርብ ጀምሮ እይታ ይጀምራል ከመስከረም 30 ማለት ነውና ሁሉም ሰው መጥቶ እንዲያዩና ኮሜንት እንዲሰጠን እንጠይቃለን። ማለት በጣም ደክመንበታል፣ ከልባችን እየሰራ ነው። መጥቶ እንዲያዩት እጋብዛለሁ። ያው ፊልሙን ያዩት ነበርና አዳዲስ ካስቶች በብዛት አሉ፣ የጠፋም ሰው መጥቷልና እስቲ ለፊልሙ ላይ ላሉ ሰዎች አዲስ ካስቶችን እንዲጠቀሙ ከናንተ ኤክስፒሪየንስ ነው ነገር ካለ አስተላልፍ። አዎ ማለት ለምሳሌ ዛሬ ሁለት እንስቶች እንግዲህ ይዘን መተናል እዚህ ፊልም ላይ ማለት ሲኒማ ላይ አላቸው ሌላ ስራ ምናምን ግን ሲኒማ ላይ ግን ሁለት እንስቶች ይዘን መተናልና ነገ ብዙ አማራጭ አበዛል ማለት ነውና ሌሎችም ያው ጓደኞች አሉ ፕሮዲዩሰሮች ምናምን ይሄን አካሄድ ቢጠቀሙት መልካም ነው ብዬ አስባለሁና አዳዲስ ልጆች እንዲጋብዙ ብዬ አስባለሁ። እሺ ሴሬሞኒው በጣም አሪፍ ነበረ። ያመጣልህን ህዝብ ጠርተህ አክብረህ የመጣልህን አመስግንና እንዴት ጋብዛችሁ እንዲያያችሁ። እንግዲህ ስለመጣችሁ ሁላችሁንም አመሰግናለሁ። ያልመጣችሁም እንግዲህ በሚመቻችሁ ሲኒማ መጣችሁ እንድታዩ ጋብዛለሁ። አመሰግናለሁ። እሺ መልካም እድል። እሺ እንዴት ነሽ? ኮንግራ በመጀመሪያ የመጀመሪያ ሲኒማ ፊልምሽን ስለሰራሽ እንኳን ደስ አለሽ። በጣም እያየሁት ነበር ፊልሙን እና በጣም አሪፍ ፐርፎርማንስ ነበረ። እንዴት ነው እስቲ ከካስቲንጉ ጀምሮ ያለው ነገር ትንሽ? ከካስቲንጉ ጀምሮ ያለውን ስናወራ እንግዲህ ቲክቶክ ላይ አይቶኝ ነው ካስት ያደረጉኝ። ባጭሩ ቲክቶክ ላይ አይቶኝ ዳይሬክተራችን አወል ካስት አደረገኝ። ሪሀርስ ሲያደርግ ወደደው ተረቀረጻ ገባ። እሺ ስለ ክሩ እስቲ አንዳንድ ነገር በይ። ክሩ ማርያምን እውነት ለመናገር በጣም ደስ የሚል ክሩ ነው። በጣም ሰፖርቲቭ ናቸው። በጣም አሪፍ ነገር ነው ያሳዩኝ። አሪፍ የሆነ ከመጀመሪያሽ አሪፍ ነገር አለ አይደል? በጣም አሪፍ ነበር። ብቻ በጣም ነው ወዳቸው። በጣም ነው እነሱ ናቸው እዚህ ያደረጉት። እዚህ ፊልም ላይ ሁለት አዲስ ፊት አይተናል፣ አንቺን እና ሜንካስት። እና እስቲ ለሌሎች ዳይሬክተሮች ለሌሎች ፊልም ሜከሮች አዲስ ፊት እንደዚህ ቢያስለምዱ እንደዚህ አይነት አሪፍ ፐርፎርማንስ ሊያገኙ እንደሚችሉ ነገር በይል። እንግዲህ አዳዲስ ልጆችን ተቀበሉ። እንግዲህ አይታችሁ ትፈርዳላችሁ። እኛም አዳዲስ ልጆች ደግሞ ራሳችንን የምናወጣበት መንገድ እንፈጥራለን። እናንተም እንግዲህ እያያችሁ ካስታድሉ። በቃ ማመስገን የምትፈልጊውን አመስግኝና ፊልሜን ይውልኝ ብለሽ ጋብዘሽ ያያለን ማለት። በመጀመሪያ ሉል እግዚአብሔርን አመሰግናለሁ። ከዛ ቀጥሎ ቤተሰቦቼን፣ ሸሪፍን ወንድሜን በጣም ነው የማመሰግነው። አወልን ካስት ያደረገኝን በጣም ነው የማመሰግነው። በቃ አጠቃላይ ያገዙኝን የረዱኝን ሰዎች በሙሉ በጣም አመሰግናለሁ። ልዩ ዓለሜን ተመልከቱት፣ ትወዱታላችሁ። በጣም ነው የማመሰግነው። አመሰግናለሁ ማሪ። መልካም እድል። አሜን። ሰላም እንዴት ነህ? እንዴት ነሽ? ስምህንና እዚህ ልዩ ዓለም የተሰኘው በጣም አሪፍ ስራ ላይ የስራ ድርሻህን ንገረኝ ለቤተሰቦቼ። እሺ አወል እንድሪስ ዘይን እባላለሁ። የልዩ ዓለሜ ፊልም ደራሲና ዳይሬክተር ነኝ። እሺ ደራሲና ዳይሬክተር እንደመሆነ ይሄንን ፊልም ሰርተው ለማጠናቀቅ በርግጥ ብዙ ስትራግል ያጋጥማል ብዬ አስባለሁ። እስቲ ትንሽ ስለነበረው ነገር እንዴት እንደጨረሳችሁት ምናምን ትንሽ። ያው እንግዲህ የትኛውንም ፊልም ጽፎ ለመጨረስ በራሱ ቻሌንጅ አለው። ከተጻፈ በኋላ ደግሞ እንደገና ወደ ምስል ለመቀየር የሚታወቅ ነው። በእኛ ሀገር ሁኔታ ፊልም ሰርቶ መጨረስ በራሱ እንደ ሰክሰስ ነው የሚቆጠረውና ብዙ ቻሌንጆች አሉት ብዬ ባልልም ትንሽ ሎኬሽናችን አዲስ አበባና አዳማ ነውና ስለዚህ እዛ ሂዶ የመስራት ግዴታ ስለነበረብን ይሄን ሁሉ ክሩ ይዞ ሂዶ እዛ ሰርቶ መምጣት በራሱ ቻሌንጅ ነው። የ10 ምናምን ሰውን ባህሪ የመጡበትን የነሱ በጣም ትንሽ ቻሌንጅ ያደርጋልና እሱ ትንሽ ቻሌንጅ አለው። ያው ስራው ላይ
የቦታዎች አንዳንድ አለመመቻቸት የምንፈልጋቸውን ቦታዎች በጊዜ አለማግኘት እነዚህ እንደ ተግዳሮት የሚነሱ ናቸው እና ይኖራሉ። ግን ይሄ ነው ተብሎ ለሚዲያ የማይወጡ አንዳንድ በውስጥ ደግሞ የሚቀመጡ ይኖራሉ። እዚህ ፊልም ላይ ከፊልሙ አሪፍነት ከአክቲንግ ከተሻለ በላይ የካስቲንግ አዲስ ልጆች ይዞ መጥቷልና እንዴት ነው ልትደፍሩ የቻላችሁት? አዲስ ሰው ደግሞ በማምጣት ይሄን የመሰለ ፐርፎርማንስ ማግኘት እንደሚቻል እስቲ ንገረልኝ። ለሌላ አዎ ማለት ይሄ አሁን የፊልም እንቅስቃሴያችን ወይንም ይሄ ፊልም ኢንዱስትሪ ባንለውም ይሄንን ማደግ ካለበት ከስር የሆኑ አዳዲስ ተዋናዮችን፣ አዳዲስ ጸሐፊዎችን፣ አዳዲስ አዘጋጆችን እየተካን መሄድ አለበት። የዛሬ 10 ዓመት እና 20 ዓመት የሰሩትን ግዴታ እያመጣን ወደ ስክሪኑ እነሱ ብቻ ኢንዱስትሪውን ይቆጣጠሩታል ማለት አይደለም። ስለዚህ ለዚህ እንደ ፕሮዲውሰር በጣም ላመሰግነው እወዳለሁ። ሪስክ መውሰድ ነው። አሁን ላይ ሲኒማ ቤቶቻችን ላይ ፖስተሩ ላይ ታዋቂ ሰው ከሌለ ላይገቡ የሚቻልባቸው ሁኔታዎች ሊኖር ስለሚችል እነዚህን አዳዲስ ልጆች አቅማቸውን አይቶ የኔን ፍላጎት ከዛ እሱ ደግሞ ሪስክ ወስዶ እንድንሰራ የሱም ድፍረት ነውና ያስፈልጋል። ለሌሎችም የሚመጡ እንደኔ አሁን በጅምር ላይ ያሉ ዳይሬክተሮች ጀማሪ ተዋናዮችን ማብቃት አለብን። ግዴታ የበቁትን ብቻ እየያዝን ሳይሆን መሄድ ያለብን ከስር እያወጣን እንደዛ ሰለማምን ነው። ስራችሁን አክብረው እዚህ የተገኙትን ሰዎች አመስግንልንና ልዩ ዓለሜ ከመጀመሩ ሲኒማ ላይ እንደሚውል ነግረን እንዲያዩት ጋብዝና እንሰለባበት። እሺ ይህንን ስራ በእኔም በወዳጆቼም ጥሪ መሰረት መታችሁ ስለታደማችሁልን እጅግ አድርገን እናመሰግናለን። ከፊታችን አርብ ጀምሮ በሁሉም ሲኒማ ቤቶች በተመረጡ ሲኒማ ቤቶች ልዩ ዓለሜ መታየት ይጀምራል። ገብታችሁ እንድታዩ በአክብሮት ጋብዛለሁ። የትኛውንም አሉታዊም አዎንታዊንም አስተያየት እቀበላለሁ። እንግዲህ በምክር እንድታሳድጉ በተግሳጽም ደግሞ እንድታንጹኝ እጠይቃለሁ። አመሰግናለሁ። አሪፍ ስራ ነው። መታችሁ ይውላሉ። በጣም አመሰግናለሁ። መልካም እድል። አመሰግናለሁ። ወንድም መከታ እንዴት ነህ? አለሁ ሸሪፎ ይደናል አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን። ኮንግራ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ እህቱን አይታችኋታል እዚህ ፊልም ላይ በምርጥ ፐርፎርማንስ። እስቲ እንዴት ነበር? አንተን ስታመሰግን ነበር መድረክ ላይ ጭምርና ያንተ አስተዋጽኦ ገዛ ምን ነበር እዚህኛው ፊልም ላይ? ያው አብረን ነው የምንሰራው አክቲንግ። ከቲክቶኩ ውጪ መጀመሪያም አክቲንግ ላይ ነው ላይፋችንም እዛው ትወና ላይ ስለነበር ይሄ ድል ሲመጣ ደስ ብሎ ነበር። ስክሪፕቱን አነበብን ምናምን ያው እኛ የምንገምተው ወይም ደግሞ የምናየው በጣም ምርጥ መሆኑ ምናምን ሳይሆን ከማህበረሰብ ከሀገር አንጻር መጥፎ ነገር አለው የለውም የሚለውን አየንና አብረን ለመስራት ተስማማና በምሰራበት ሰዓት ይሄድ ነበር እዛ ነበርኩኝና ሁልጊዜ ያው አበረታታታለሁ። ሌላ ምንም ሊያደርግ አልችልምና አበረታታታለሁ። ዳይሬክት ማድረጉ የዳይሬክተሩ ድርሻ ስለሆነ እኔ መግባት ስላልፈለኩኝ ያው አንዳንድ ወሬዎችን እናወራለን እንደ አክቲንግ እንጂ የተለየ ነገር የለውም። እሷ በጣም ጎበዝ ስለሆነች ጥሩ ነበር። አክቲንጓም ደስ ይላል ነበር። ወዲጆል በጣም እዚህ ፊልም ላይ አዲስ ተዋናዮችን ከህትህም ጭምር ሁለት አይተናልና የጠፉም ተዋናይ ይዘውበት መጥተዋል። ቲክቶክ ፕላትፎርሙ በጣም ጥሩ ነው። ስለዚህ የመጡ ከዛ በደንብ ካስት እንዲያደርጉ አዲስ ካስቶች እንዲጠቀሙ ምን ትላለህ? ኢንዱስትሪ ላይ ያሉ ሰዎች አብዛኛው አክቲንግ የሚሰራ ቲክቶክ ላይ አክቲንግ የሚሰራው አብዛኛው 70% እድል ያላገኘ ተዋናይ ነው ብዬ ነው የማስበው። አብዛኛው ያው የተወሰነ ሰው ደግሞ ደስ ስለሚለው ሊሆን ይችላል። በጣም የተማሩ ሰዎች አሉ አክቲንግን ማለት ነው፣ ወይም ደግሞ ፊልም የተማሩ ቲያትር የተማሩ ትወናን የተማሩ ሰዎች አሉ። ከዛ ደግሞ ያው ቅመም ያስፈልገዋል አይደል? በተስጦ ደግሞ ያላቸውም አሉና እነዚህን ያቀናጁም አሉ። ስለዚህ በጣም ጎበዝ ሰዎች አሉ ቲክቶክ ላይ በደንብ የሚሰሩ እድል ያላገኙ ናቸው እንጂ በአጋጣሚ ቲክቶከር የሆኑ ሰዎች አይደለም ያሉትና ኑ እዩዋቸው። ልክ እንደዚህ አይነት አቅም ያላቸው ልጆች ይወጣሉ ብዬ አስባለሁ። ከመንገድ ብድግ አድርጎ አክተር ከማድረግ አቅም ያለው ሰው ዘንድ ተቀባይነት ያገኘ ብዙ አለና ሁላችንም ቲክቶኩንም ሌላውንም ፕላትፎርም ካለ አዲስ የሚመጣም ካለ እዛ ላይ አቅም ያለው ሰው ከሆነ ያንን አቅም ያለው ሰው ማምጣቱ በጣም አሪፍ ነው ያስባል። እሺ የእህትህን ፊልም መተው እንዲያዩ በደንብ ጋብዛቸውና ስለ ፊልሙ አንዳንድ ነገር በላቸውና እንሰነባበታለን። እሺ እንግዲህ ልዩ ዓለሜ ቆንጆ ፊልም ነው።
የድራማ ይዘት ያለው ፊልም ነው እኔ በተረዳሁት ማለት ነው። ስለዚህ ድራማ የምትወዱ ሰዎች ምናልባት ኢትዮጵያ ውስጥ ጀነራል መርጥም የሆነ ስንገባ የሆነ ነገር ካላሳቀ ወይ እንትን ካላለን ደስ አይለንም። ይሄ ግን ጀነሩ ዘውጉ ድራማ ነው። እዚህ ድራማ ነው የምትወዱ ሰዎች፣ ፊልም የምትወዱ ሰዎች እየመጣችሁ ፊልሙን እዩ። እሱም ብቻ ሳይሆን ሁሉንም ፊልሞች በሲኒማ ቤት ያሉ ሁሉንም ቲያትሮች እዩ። ምክንያቱም ፊልምም ቲያትርም ለማህበረሰብ እጅግ በጣም የሚጠቅም ቀድሞ ምልክትና መንገድ የሚያሳይ ስለሆነ ማለት ነው። ስለዚህ የእህቴን ብቻ ሳይሆን ሁሉንም ይውላል። በጣም አመሰግናለሁ። መልካም እድል። እሺ፣ እናመሰግናለን። እሺ እንግዲህ ሌሎቹ ጓደኞቼን ደግሞ አግኝቻቸዋለሁ። ማርክ፣ ሳሚ እንዴት ናችሁ? እግዚአብሔር ይመስገን። አሁን ፊልሙን አይተን የወጣ ነውና እስቲ ስለ ፊልሙ አንዳንድ ጥያቄዎች ጠይቃችኋለሁ። አጠር አድርጋችሁ ትመልሱልኛላችሁ። እሺ። ፊልሙን እንዴት አያችሁት? ልዩ አለሜን ከአክቲንግ አንጻር የሚገርም ስራ ነው። እኔ ተመችቶኛል። አሪፍ ስራ ነው። አዳዲስ ተዋናዮችንም የመጀመሪያ ስራቸው እንደሆነ መጠን አሪፍ አድርገው አቅርበውልናል። አሪፍ እይታ አለ። አሪፍ ነው። ወደነው። እዚህ ፊልም ላይ ዋናው በጣም ደስ የሚለው ነገር አዲስ ሰዎችን አሳትፈዋል፣ የጠፋ አርቲስት አምጥተዋል እና እስቲ እናንተም እዚህ ስራው ላይ ላሉ ዳይሬክተሮች አዲስ ተዋናዮችን ቢያሳትፉ እንደዚህ አይነት ፐርፎርማንስ ማግኘት እንደሚችሉ ንገሯቸው እስቲ። ማይኩንም ማዘረው ታላቅ ስለሆንክ ነው። ያው ቲክቶክ ፕላትፎርም ላይ ብዙ ጀግና ተዋናዮች አሉና እዛ ላይ በደንብ ቢሰሩ እንዳሳብ አሪፍ ነው። በጣም ደስ ይላል። እኛ ራሳችንን ለመሸጥ ዝግጁ ነን። እናንተ የመጣችሁ ብዙ ነው። የሳይ በእርግጠኝነት በቃ ስለዚህ እስቲ ስለ ፊልሙ አጠቃላይ ነገር አንዳንድ ነገር በሏቸውና መተው እንዲያዩ ጋብዟቸው። ተባላ እንሰነባበታለን። እሺ፣ ፊልሙ አሪፍ ፊልም ነው። እየመጣችሁ እዩ፣ ጋብዘናችኋል። እናመሰግናለን። ልዩ አለሜ የሚገርም ፊልም ነው። እየመጣችሁ እዩት። እሺ፣ እናመሰግናለን። እሺ እንግዲህ እኔ ተመልካቾች የልዩ አለሜ ልዩ የምርቃት ፕሮግራም ይሄንን ይመስል ነበር። ከመጀመሪያው እስከ መጨረሻው አብራችሁን ስለቆያችሁ ከልብ አመሰግናለሁ። እኔ ፕሮግራሜን በዚህ ቋጨው። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ